ለቪዛ ኦፊሰሮች ትዕዛዝ አስተላልፈዋል። ዶናልድ ትራምፕ ያስተላለፉትን ትዕዛዝ በተመለከተም መረጃ ይዤላችኋለሁ። ወደፊትስ ምን አይነት ውሳኔዎች ይጠበቃሉ የሚለውን የማስመለከታችሁ ይሆናል። በመጨረሻም የዩናይትድ ስቴትስ ገቨርንመንት ሊከፈት ስለመሆኑ መረጃዎች እየወጡ ይገኛሉ። በአሁኑ ሰዓት እንግዲህ ለ40 ተከታታይ ቀናት ተዘግቶ የነበረው የአሜሪካ መንግስት ሊከፈት ስለመሆኑ እየሰማን እንገኛለን። እንኳን ደስ ያላችሁ። Tonight the US Senate votes on a bill to fund and reopen the government. On this vote, the yeas are 60 and the nays are 40. 3/5 of the Senate duly chosen and sworn, having voted in the affirmative. The motion upon reconsideration is agreed to. ነገር ግን በዚህ ሰዓት እንግዲህ ገቨርንመንት ሸትዳውኑ ገና አላበቃም። ምናልባት በቀናት ውስጥ እንግዲህ ኮንግረሱ ከወሰነ በኋላና ዶናልድ ትራምፕ ፈርመውበት ህግ ከሆነ በኋላ ገቨርንመንት የሚከፈት ይሆናል። ከዛ በፊት ግን እንግዲህ ይህ የገቨርንመንት መከፈት ለምን ያህል ጊዜ ነው? ስቲል ገቨርንመንት ሊዘጋ ይችላል። አንዳንድ ያላለቁና ምናልባትም ውሳኔ የሚፈልጉ ጉዳዮች እንዳሉ አንዳንድ መረጃዎች ያመለክታሉ። ከገቨርንመንት መከፈት ጋር ተያይዞ ምን ውሳኔዎች ተወሰኑ? ምን አይነት ቅድመ ሁኔታዎችስ ነበሩ? ወደፊትስ ምን አይነት ውሳኔዎች ይጠበቃሉ የሚለውን የማስመለከታችሁ ይሆናል። ከዛ በፊት ግን እንግዲህ በአሁኑ ሰዓት ዶናልድ ትራምፕ ለቪዛ ኦፊሰሮች ትዕዛዝ አስተላልፈዋል። ትዕዛዙ ምንድነው? ዶናልድ ትራምፕ ያስተላለፉትን ትዕዛዝ በተመለከተም መረጃ ይዤላችኋለሁ። አብራችሁን ቆዩ። ይህ ሳም ዩቲዩብ ነው። ታዲያ የሳም ዩቲዩብ ቻናል ቤተሰብ የሆናችሁ በሙሉ ቪዲዮውን ላይክ በማድረግ ጀምሩ። አዲስ ሆናችሁ የምትመለከቱ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንድትሆኑ ግብዣይ ነው። ቀጥታ ወደ መረጃዎቹ እንሄዳለን። ዶናልድ ትራምፕ በአሁኑ ሰዓት እንግዲህ አንድ ትዕዛዝ ለቪዛ ኦፊሰሮች አስተላልፈዋል። ይህ ዶናልድ ትራምፕ ያስተላለፈው ትዕዛዝ ምናልባትም ወደ አሜሪካን ሀገር ለምትመጡ ሰዎች ልትሰሙት የሚገባ ጉዳይ ነው። ወደ አሜሪካን ሀገር እንግዲህ ቪዛ ፈልጋችሁ ቪዛ የምትጠይቁ ሰዎች ከአሁን በኋላ ያላችሁን የጤና ሁኔታ ዞር ብላችሁ ልትመለከቱ ይገባል። ከዚህ ቀደም ኮንሲደር ከሚደረጉት የጤና ኮንዲሽኖች በተለየ በአሁኑ ሰዓት ቪዛ የምትጠይቁ ከሆነ ኦቤሲቲ እንዲሁም ደግሞ ዲያቤቲክ ከሆናችሁ ፍጹም እንዳታስቡት ብለዋል ዶናልድ ትራምፕ። ከዚህ ቀደም እንደሚታወቀው የአሜሪካን ኤምባሲ በኢሚግሬሽን የሚጠየቁ የሚከለከሉ የጤና ኮንዲሽኖች ነበሩ። በዋናነት ተላላፊ በሽታዎችን ቱበርክሎሲስን ጨምሮ ማለት ነው። ታዲያ በዚህ ሰዓት ዶናልድ ትራምፕ ከነኚህ ተላላፊ በሽታዎች በተጨማሪ ኦቤሲቲ የሆነና እንዲሁም ደግሞ ዲያቤቲክ የሆኑ ግለሰቦች የቪዛ አክሰፕታንስ እንዳይኖራቸው ወይም ደግሞ ቪዛ እንዳይፈቀድላቸው ሲሉ ለቪዛ ኦፊሰሮች ትዕዛዝ አስተላልፈዋል። ታዲያ ይህንን የወሰኑበትን ምክንያት ሲገልጹ በአሜሪካን ሀገር ከታክስ ከፋይ አሜሪካኖች በሚሰበሰብ ገንዘብ ለነኚህ ሰዎች ሕክምና አናወጣም፣ ወጪ አናደርግም። በመሆኑም እነኚህ ሰዎች ወደ አሜሪካን ሀገር የሚገቡ ከሆነ ተጨማሪ የጤና እገዛ ስለሚፈልጉና ወጫቸውም ከፍተኛ ስለሆነ ካሁኑ የቪዛ ክልከላ ሊደረግባቸው ይገባል በሚል እንደሆነ መረጃዎች ያመለክታሉ ማለት ነው። ታዲያ እንግዲህ ከዚህ በኋላ ወደ አሜሪካን ሀገር ለመሄድ የምታስቡ ከሆነና እነኚህ የጤና እክሎች ካሉባችሁ ቪዛ ልትከለከሉ እንደምትችሉ ገምታችሁ ወደ ኤምባሲዎች መሄድ ይኖርባችኋል። እንግዲህ በዓለም ላይ 10% የሚጠጋው ህዝብ በእነኚህ የጤና ችግሮች ውስጥ እንዳለ ይታወቃል። ታዲያ ዶናልድ ትራምፕ እነኚህን ሰዎች ወደ ሀገራችን እንዲገቡ ፍጹም አንፈቅድም ብለዋል። እናንተ ይህንን ጉዳይ በተመለከተ ምን ትላላችሁ? በኮሜንት ሴክሽን አሳውቁ። ወደ ዋናው መረጃ ስመለስ እንግዲህ ለ40 ተከታታይ ቀናት የቆየው የአሜሪካን መንግስት ሸትዳውን ወይም ደግሞ የመንግስት መዘጋት በአሁኑ ሰዓት እንግዲህ ሊያበቃለት መሆኑ እየተሰማ ይገኛል። ሆኖም በዚህ ሰዓት እንግዲህ ወደ 8 የሚጠጉ ዴሞክራቶች የፈንዲንግ ቢሉ እንዲጸድቅና ገቨርንመንት ሸትዳውኑ እንዲያበቃ እንዲሁም ደግሞ እንዲከፈት መልካም ፍቃዳቸውን እንዳሳዩና ነገር ግን አንዳንድ ሊነጋገሩባቸው የሚገቡ እንዲሁም ደግሞ ውሳኔ የሚፈልጉ ጉዳዮችን በዲሴምበር ተገናኝተው ቮት ለማድረግ ውሳኔ አስተላልፈዋል። እንግዲህ ሴኔቱ ይህንን ውሳኔ ወስኗል። ታዲያ ይህ ውሳኔ ሲወሰን ገቨርንመንት ሪኦፕን የሚያደርገው ወይም የሚከፈተው እስከ ጃንዋሪ 30 ብቻ ነው። ውሳኔው የተወሰነው በቋሚነት ሳይሆን በጊዜያዊነት ነው ማለት ነው። ስለዚህ ከጃንዋሪ 30 በኋላ ማሻሻያ ተደርጎበት እንደገና ድጋሜ ምርጫ ተደርጎ የሚጸድቅ ይሆናል ማለት ነው። እዚህ ጋር ልብ ማለት የሚገባን ጉዳይ እንግዲህ ከጃንዋሪ 30 በኋላ የሚደረገው ምርጫ አሁንም ተመሳሳይ አይነት ውጤት ካለውና የማይስማሙ ከሆነ ምርጫው የሚፈልገውን ቁጥር ካላሟላ አሁንም ገቨርንመንት ሸትዳውኑ የሚቀጥል ይሆናል። ይህ እጅግ በጣም የሚያሳዝን ጉዳይ ነው። ነገር ግን በጊዜያዊነት የተወሰኑ ውሳኔዎች ምንድናቸው? በቀጣዮቹ ጥቂት ቀናት ውስጥ እንግዲህ ካውንስሉ ወይም ደግሞ
ሃውስ ኦፍ ፒፕል ሪፕሬዘንታቲቭ ጉዳዩን ካጸደቁት በኋላና ዶናልድ ትራምፕ ህግ ካደረጉት በኋላ ገቨርንመንት ሸዳውኑ ያቆማል። እንግዲህ በዛ ጊዜ ውስጥ እንግዲህ እስከ ጃንዋሪ 30 ድረስ ከዚህ ቀደም የነበረው የገቨርንመንት ፋንክሽን የሚቀጥል ይሆናል። ታዲያ የፌደራል ሰራተኞች የሚመለሱ ይሆናል፣ ገንዘባቸውም የሚከፈላቸው ይሆናል። ይህ ሲሆን ታዲያ ከዚህ ቀደም ገቨርንመንት ሸዳውን አድርጎ በቆየበት ጊዜ ያልተከፈላቸው ገንዘብም የሚከፈላቸው ይሆናል። ኦር ባክ ፔመንት ይኖራቸዋል ማለት ነው። በተመሳሳይ እንግዲህ በኮንትራክት ሲሰሩ የነበሩ ሰራተኞችም ወደ ስራ ገበታቸው እንዲመለሱ የሚደረግ ይሆናል ተብሎ ይታሰባል። ምንም እንኳን እነኚህ ሰራተኞች ባክ ፔመንት ባይኖራቸውም ማለት ነው። ስናፕን በተመለከተ እንግዲህ ከዚህ ቀደም እንደምታስታውሱት ወደ 42 ሚሊዮን የሚጠጋው የአሜሪካን ህዝብ በስናፕ ፕሮግራም የሚረዳ ነው። ታዲያ ገቨርንመንት ሸዳውኑ በሚያበቃበት ጊዜ የስናፕ ፕሮግራምም በተመሳሳይ በጊዜያዊነት እስከ ጃንዋሪ 30 ድረስ ፕሮግራሙን የሚቀጥል ይሆናል። ሌላውና ወሳኙ ተጠባቂ ጉዳይ ምንድነው? እንግዲህ በዚህ ጊዜ ውስጥ ገቨርንመንት ተከፍቶ በሚቆይበት ጊዜ ውስጥ እንግዲህ ሁለቱ ፓርቲዎች ተቀምጠው የሚወስኑት ውሳኔ ይኖራል። በዋናነት ዴሞክራቶች ያነሱት ሄልዝ ኢንሹራንስ በተመለከተ ወር ደግሞ ባለፈውም በሰራውላችሁ ቪዲዮ ለመግለጽ እንደሞከርኩት የአፎርደብል ኬር አክት ኤሲቲ ወይም ደግሞ የኦባማ ኬር የሚባለው ፕሮግራም ትልቅ አጀንዳ ሊሆን እንደሚችል ታስቧል። ታዲያ ዴሞክራቶቹ ይህ ፕሮግራም ኤክስፓየር ከማድረጉ በፊት ኤክስቴንድ እንዲደረግ እንደጠየቁ የሚታወስ ነው። ሆኖም ዴሞክራቶች ሌሎች ተመሳሳይ አጀንዳዎች ቢኖሯቸውም በዋናነት ይህ ጉዳይ ተነስቶ በጉዳዩ ላይ ኢን ዘ ሎንግ ራን ወይም ደግሞ በረጅም ጊዜ እቅድ ለማውጣትና ፕላን ለማድረግ እንዲሁም ደግሞ ፕሮግራሙ የሚቀጥልበት ውሳኔ ላይ ለመድረስ ተቀምጠው የሚነጋገሩና ውሳኔ የሚያሳልፉ ይሆናል ማለት ነው። ይህንና መሰል ፖሊሲዎች ላይ ዴሞክራቶች እንዲሁም ደግሞ ሪፐብሊካን የሚስማሙና ውሳኔ የሚያሳልፉ ከሆነ ምናልባትም ከጃንዋሪ 30 በኋላ ፈንዲንግ ቢሉ ያለ ምንም ችግር ሊጸድቅ የሚችልበት እድል ሰፊ እንደሆነ ይገለጻል። ነገር ግን እጅግ በጣም አሳሳቢ የሆነው ጉዳይ አሁንም ይህንን የሄልዝ ኢንሹራንስ በተመለከተ የሪፐብሊካኑም ሆነ የዲሞክራቶቹ አቋም ስቲል ተመሳሳይ እንደሆነና ምናልባት ወደ መፍትሄ የመምጣታቸው እድል ጠባብ በመሆኑ በብዙዎቹ እየተነገረ ይገኛል። በግሌ በዚህ ሰዓት ዴሞክራቶቹ ኮምፕሮማይዝ ማድረጋቸው ቢያንስ እንደዚህ አይነት የመደራደሪያ ሀሳብ አምተው በገቨርንመንት ሸዳውኑ ምክንያት እየተጎዱ ያሉ ሰዎችን ሪሊፍ መስጠታቸው ሊመሰገኑ ይገባቸዋል ባይነ። አሁን የተደረገው ይህ ፕሮሲጀራል ቮት ትራንዚሽን ነው። ዋናው ውሳኔ እስኪወሰን ድረስ እንግዲህ ገቨርንመንት ፋንክሽን እንዲያደርግ የተወሰነ ውሳኔ ነው። ፕሮሲጀራል ቮት ይሉታል። ታዲያ ይህ ውሳኔ እንግዲህ የእድሜ ማራዘሚያ ልንለው እንችላለን። ምናልባት ግን ጉዳዩ ላይ ሳይስማሙ ቀርተው ከጃንዋሪ 30 በኋላ የሚደረገው ምርጫ አሁንም ፌል የሚያደርግ ከሆነ በአሜሪካ ትልቁ ክራይሲስ ይፈጠራል የሚል ግምት አለኝ። ምናልባትም በከፍተኛ ደረጃ ህዝቡን ሊያስቆጣ ይችላል ብዬ አስባለሁ። ታዲያ ዴሞክራቶቹም ሆኑ ሪፐብሊካን ይህንን በማሰብ ምናልባት ስምምነት ላይ ይደርሳሉ የሚል ተስፋ አለኝ። እናንተ ይህንን ጉዳይ በተመለከተ ምን ትላላችሁ? አሁን የተወሰነውን ፕሮሲጀራል ቮት ወይም ደግሞ አጭር የቆይታ ጊዜ በተመለከተ በእናንተ በኩል እንዴት ተመለከታችሁት? በኮሜንት ሴክሽን ሀሳብ አስተያየቶቻችሁን አስቀምጡልኝ። በእኔ በኩል ሁለቱ ፓርቲዎች ተስማምተው መልካም ጊዜ እንዲመጣና የመንግስት ተቋማት ተከፍተው ኖርማል ፋንክሽናቸውን እንዲቀጥሉ መልካም ምኞቴ ነው። አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። ታዲያ በድጋሜ ቪዲዮውን ላይክ ማድረግ እንዳይረሳ፣ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ የሳም ዩቲዩብ ቻናል ቤተሰብ እንድትሆኑ በድጋሜ ለማሳሰብ እወዳለሁ። ጤና ይስጥልን።